በአንድ ውብ በሆነች ተራራማ መንደር ውስጥ ወሰንና አያንቱ ይኖሩ ነበር። ወጣትነታቸው በንጹህ ፍቅር የተሞላ ነበር። በታላቁ የዋርካ ዛፍ ስር ሆነው ሕይወት እስከሚያበቃ ድረስ ለዓለም መለያየት ቃል ተገባብተዋል። ዓለም ለነሱ የአበቦችና የከዋክብት ስብስብ ብቻ መስላ ትታያቸው ነበር። ሆኖም ግን ያልታሰበው ጦርነትና የፖለቲካ ውጥረት መንደራቸውን ለሁለት ከፈላት። በአንድ ሌሊት ውስጥ በቤታቸው መካከል የብረት አጥርና የግድግዳ ግንብ ተገነባ። አያንቱ በግዴታ ወደ ሰሜን ተወሰደች። ወሰን ግን በደቡብ ክልል ቀረ። የሚወዱትን ሰው ድምጽ መስማት እንኳን የማይቻልበት የብረት መጋረጃ በመካከላቸው ተዘረጋ። ወሰን በየቀኑ ወደ ግንቡ አጥር እየሄደ ወደ ማዶ ይመለከት ነበር። የሚወዳት አያንቱ ከዚያ ግንብ ማዶ እንዳለች ያውቃል። ነገር ግን ሊያያትም ሆነ ሊያገኛት አይችልም ነበር። ተስፋ መቁረጥ በልቡ ውስጥ ቢሰርጽም ፍቅሩ ግን እንደ አለት የጠነከረ ነበር። እርሷን የሚያገኝበትን ቀን በናፍቆት ይጠባበቅ ጀመር። 40 ረጅም ዓመታት አለፉ። አያንቱ በሰሜኑ ክፍል በቤተ መጻሕፍት ውስጥ ትሰራ ነበር። ጸጉሯ ቢሸብትም ትውስታዋ ግን አሁንም ወጣት ነው። ሁልጊዜም ከደቡብ ክልል በሚመጡ አሮጌ መጻሕፍትና ጋዜጦች ውስጥ የወሰንን ስም ትፈልጋለች። ፍቅሯ በልቧ ውስጥ እንደማይጠፋ ፋኖስ ይበራ ነበር። በደቡብ በኩል ወሰንም ሽማግሌ ሆኗል። አጥሩ አጠገብ ባለው የአትክልት ስፍራ ውስጥ ሁልጊዜ ደማቅ ሐምራዊ አበቦችን ይተክል ነበር። እነዚያ አበቦች ረጅምና ከግንቡ በላይ ወጥተው ያበራሉ። አንድ ቀን ካየቻቸው እዚህ መሆኔን ታውቃለች ብሎ ለራሱ ይነግራል። በአንድ አጋጣሚ አያንቱ ከድንበር ማዶ የመጣ አንድ አሮጌ የልብ ወለድ መጽሐፍ ስታገላብጥ በመጽሐፉ መካከል የደረቀ ሐምራዊ አበባ አገኘች። በአበባው ቅጠል ላይ ወሰን የሚል ስም በደብዛዛው ተጽፎ ነበር። ልቧ በደስታና በድንጋጤ መምታት ጀመረ። ፍቅሯ አሁንም በሕይወት እንዳለ ተረዳች። ከብዙ ድርድር በኋላ በሁለቱ ክፍሎች መካከል ለታላላቅ ሰዎች ለአንድ ቀን ብቻ የሚቆይ የሰላምና የመገናኘት ቀን ተፈቀደ። ወሰን የቆየውን ምርጥ ልብሱን ለብሶ የእርጅና ምርኩዙን ይዞ ወደ ድንበሩ በር አመራ። ልቡ እንደ ወጣት ይዘል ነበር። አያንቱም በተራ በሺዎች በሚቆጠሩ ሰዎች መካከል ወሰንን ትፈልጋለች። ሁሉም ሰው በለቅሶና በደስታ ሲተቃቀፍ፣ እርሷ ግን የሚታወቅ ፊት ለማግኘት አይኖቿን ታንከራተታለች። ወሰን ወሰን እያለች በውስጧም ትጣራ ነበር። በመጨረሻም በሰው መሃል አይን ለአይን ተገጣጠሙ። ዓመታት ፊታቸው ላይ መስመር ቢሰሩም አይኖቻቸው ግን ያንኑ የድሮውን ፍቅር ይናገራሉ። ወሰን ምርኩዙን ጥሎ ወደ እርሷ ተራመደ። አያንቱም ወደ እርሱ ሮጠች። 40 ዓመታት የፈጀው ናፍቆት በአንድ ቅፍ ውስጥ ቀለጠ። ፀሐይ ስትጠልቅ በድንበሩ አጥር አጠገብ ባለ አግዳሚ ወንበር ላይ እጃቸውን ተያይዘው ተቀመጡ። ምንም እንኳን ጊዜ ብዙ ነገሮችን ቢወስድባቸውም ፍቅራቸውን ግን ግንብም ሆነ ጦርነት ሊያሸንፈው አልቻለም። ፍቅር ከድንበርና ከጊዜ በላይ ብርቱ መሆኑን ለመላው ዓለም አሳዩ።